ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። እንዲሁም ደግሞ ቻናሉ ተደራሽነቱ ሰፍቶ ለሚመለከተው አካል ለሁሉም በተለይ ለአማሮች መረጃው እንዲደርስ ሰብስክራይብ በማድረግ ተደራሽነቱ እንዲሰፋ እንድታደርጉ ስል በአክብሮት እጠይቃለሁ። ደቡብ ጎንደር ላይ የደቡብ ጎንደር ዋና አስተዳዳሪ ጥላውን ደጀኔ ይባላል። በዚህም ሰሞኑን ፋኖን መክተውልናል በሚል እንግዲህ ለአድማ ብተናው ምስጋና ማቅረቡን ተከትሎ የብልጽግናው በተለይ የደቡብ ጎንደር ላይ ስኳዱ እንግዲህ የአማራ ብልጽግና ከፍተኛው ኃይል ያለው ደቡብ ጎንደር ላይ መሆኑ ይታወቃል። በተለያየ በውጭም ሀገር ውስጥም በከፍተኛ በተቃራኒ ፖለቲካ ፓርቲዎችም ከፍተኛ አባላቱን አስርጎ አስገብቶ በጣም ከፍተኛ የአማራን ጭቆና የአማራን በደል በማስረዘም ደረጃ ከፍተኛው ሚና የሚጫወተው ይህ የተላላኪ የስኳድ ቡድን ነው። ጥላውን ደጀኔ ምስጋና ካቀረበበት በኋላ ጀምሮ እንግዲህ ተላላኪዎቹ አያሌው መንበረ፣ የአብኖች ጣይር መሐመድ፣ የሱፍ ኢብራሂም፣ ጋሻው መርሻና በለጠ ሞላ ደብረታቦር ላይ ደቡብ ጎንደር ላይ በተካሄደው የፋኖ ዘመቻ ከፍተኛ ቅሬታቸውን ከፍተኛ የሆነ ከአማራዊ በወጣ መንገድ ጠላትነታቸውን ያሳዩበት ሁኔታ አለ። ከዚህም ያያለው መንበረ ምን ይላል? አያለው መንበረ በጣም የሚታወቅበት የጎንደርን ፋኖ ብቻ ሳይሆን የጎንደርን ሕዝብ በጌምድርን ክልል ለማድረግ ወልቃይትን ይዞ ክልል ለመሆን የሚሰራው የነ ደመቀ ዘውዱ ቡድን አለ፣ የነ ደቡብ ጎንደር የነ ደስዬ ደጀን አለ፣ የነ ደሳሌ ጣሶ አለ። እነዚህ በእናረጋ ከበረና በነተመስገን ጥሩነህ ከስልጣን በመውረዳቸው በጣም ይቆጫል የስኳዱ ቡድን። ከዚህም ተከትሎ ፋኖ በንፋስ መውጫ በጋይንት በስማዳና በደብረ ታቦር ከፍተኛ የሆነ የእዘዝ ዋሴ ማለት እንግዲህ በጣም የአማራን አርሶ አደር የመሳሪያና የአርሶ አደር የሞፈር ጠባሳን መለየት ማይችል የሞፈር ጠባሳውን አርሶ አደሩን በሙሉ የመሳሪያ ነው እያለ የደቡብ ጎንደርን አርሶ አደር የጨረሰ ነው እዘዝ ዋሴ። ደቡብ ስኳድ ማለት ደግሞ ደቡብ ጎንደር ላይ የመሸገው ስኳድ ማለት ሰሞኑን በፋኖ የተቀጠቀጠው ስኳድ ደግሞ የእዘዝ ዋሴ ሴል ነው። ስኳድ በጣም በከፍተኛ ደረጃ የማይሞች ስብስብ መሆኑን የምንረዳው የደቡብ ጎንደር ስኳድ ማለት በማረግ በስምና በሰፈር ጠቦ የሚገኝ ነገር ግን አሁን የደቡብ ጎንደር ስኳድ ምንድነው አስተሳሰባቸው ካልነ ደቡብ ጎንደር ላይ እንግዲህ የጋይንት ሰው ናቸው። ኢንጂነር ስመኘው በቀለ ተገድሏል፣ ዶክተር አምባቸው ተገድሏል። ነገር ግን ይህ የደደብና የደደብ ስብስብ ጠባብ ስብስብ ዋና ማጠንጠኛው አድርጎ የሚነሳው ተገደለብን የሚለው ፋኖን ኤርትራ በረሃ መጥቶ ኤርትራ በረሃ ስንት ውጣ ውረድ አልፎ እሱን ከስልጣን ያበቁትን ጽንፈኛ ናቸው ኢመደበኛ ናቸውና እናጠፋቸዋለን ብለው አዳማ ሂዶ ሐዋሳ ሂዶ አዲስ አበባ ሂዶ ከአብይ አህመድ ጋር ተሰብሰብ አድርጎ ተስማምቶ ፈርሞ መጥቶ በአሚኮ እንግዲህ ጽንፈኛ ናቸው ኢመደበኛ ናቸው። ፋኖ ኢመደበኛ አደረጃጀት ነው። ከፈለገ በልዩ ኃይልና በመከላከያ ታድሶ ተሰጥቶት መቀጠል ይችላል። አልችልም ካለ ግን እናጠፋዋለን፣ እናፈርሰዋለን፣ እንደመስሰዋለን ሲል የነበረ ነው ዶክተር አምባቸው ማለት። በዚህም ምክንያት ነው ጀነራል አሳምነው ጽጌ ፋኖ ማለት እኔ ነኝ፣ ከክልል ውስጥ ከኛ ፍቃድ ውጭ አንድም ሰው ተይዞ መውጣት አይችልም ከኛ ፍቃድ ውጭ እኔም ፋኖ ነኝ ብሎ የተናገረበትና የአማራ ባለስልጣኖች ወደ መቃቃር የገቡበት ለነ አብይ አህመድ ለነ ሽመልስ አብዲሳ ለነ ለማ መገርሳ ሴራ ክፍተቱን የፈጠረው ዶክተር አምባቸው ነው። ምክንያቱም ዶክተር አምባቸው ማን ነው ካላችሁ የእዘዝ ዋሴ ቅጥቅጥ የእዘዝ ዋሴ አሽከር ነው። ስለዚህ የጎንደር እናስቻለው ደሴን አፈርሳለሁ ኢመደበኛ ናቸው ሲል በትዊት ሲናገር እኔም ፋኖ ነኝ በማለቱ የተነሳ ነው። ለዚህ ነው እዛም ባለፈ ዶክተር አምባቸው አሳምነውን ገሎታል ብለው ለሁለት አመት ያክል በደቡብ ጎንደር ነው እንግዲህ ወደ ወልዲያ የሚኬደው ንፋስ መውጫ ላይ ወደ ወሎ መሄድ አይቻልም ነበር። አማራ ሆኖ አማራውን ለይተው የወሎ መታወቂያ የያዘውን ለሁለት አመት ሲያስሩ ሲያሰቃዩና ሲያግት ነበር ይስኳድ።
በዚህ አጋጣሚ እኔ ወደ 3 ጊዜ የሚሄድበት አጋጣሚ አለ። ከዛም ከባስ ውስጥ ወሎዬ ናችሁ ብለው አስረው ያስቀሯቸው ምስክሮች ናቸው። እንግዲህ በጣም በርካታ ንጹሃን አሉ። ስለዚህ ስኳድ ማለት ይሄ ነው አይደለም። ስለ አማራ ያስብ እና እያለው መንበረ እነ ጣይር መሐመድ እነ ኢየሱፍ ኢብራሂም፣ ጋሻው መርሻ፣ በለጠ ሞላ፣ በተለይ ጋሻው መርሻና ጣይር መሐመድ አያለው መንበረ ከጥለው እንደጀን የሚለዩበት ከእዘዝ አስተሳሰብ የሚወጡበት ከዶክተር አምባቸው አስተሳሰብ የሚወጡበት ምንም ምክንያት የለም። ምክንያቱም ለአማራ ህዝብ አያስቡም። ለአማራ ህዝብ ቢያስቡ ኑሮ በዶክተር አምባቸውን ቢወዱት ለአማራ ህዝብ በተለይ በደቡብ ጎንደር ወረዳ ዞኖች የተስፋፋ ምንም መሰረተ ልማት እንደሌለ ይታወቃል። ወያኔም በርካታ መሰረተ ልማት ከመሰረተ ልማት ውጭ አድርጎት የኖረ ማህበረሰብ ያለበት ነው ደቡብ ጎንደር። ስለዚህ በአምባቸው ስም እስኪ ጤና ጣቢያ፣ ትምህርት ቤት፣ ዩኒቨርሲቲ፣ ኮሌጆች